ሰላም ጤና ይስጥልን ውድ የአውዲ ሚዲያ ተከታታዮቻችን፣ በዛሬው የዜና ሰዓታችን ከምናደርሳችሁ ዋና ዋና መረጃዎች መካከልም በኦሮሚያና በሲዳማ ክልሎች አዋሳኝ አካባቢዎች በኦህዴድ ስምሪት ሰጭነት ዳግም በተቀሰቀሰው አሳዛኝ ግጭት የሰው ሕይወት ማለፍና የትምህርት ተቋማትና የሰብል ምርቶች መውደማቸው የአካባቢው ነዋሪዎች ያሰሙት አሰቃቂ ምስክርነት የምናደምጡ ይሆናል። የአሜሪካ የውጭ ጉዳይ መስሪያ ቤት ከፍተኛ አማካሪ ማሳድ ብሎስ በካይሮ የተካሄደው የሶስትዮሽ ውይይት በኋላ የቀረቡላቸውን ስሞታዎች አስተባብለዋል። ዋሽንግተን ጸረ ኢትዮጵያ ጥምረት አልፈጠረችም ሲሉ የሰጡት ማብራሪያ፣ እንዲሁም በግብጽ ዳሜታ ወደብ ላይ በአሜሪካ የጋዝ መርከብ ላይ የተፈጸመው ድንገተኛ የድሮን ጥቃትና መካከለኛው ምስራቅ አዲስ የደህንነት ስጋት ተካተዋል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እንጋብዛለን። የመጀመሪያው አሳዛኝ አገር አቀፍ ዘገባችን ስናልፍ በኦሮሚያና በሲዳማ ክልሎች አዋሳኝ አካባቢዎች በኦህዴድ ስምሪት ሰጭነት ዳግም በተቀሰቀሰው የድንበር ግጭት ምክንያት የሰው ሕይወት ማለፍ፣ በርካታ ንብረቶች መውደማቸውና በሺዎች የሚቆጠሩ ዜጎች መፈናቀላቸው ተሰምቷል። ለዘመናት አብረው የኖሩ ነዋሪዎችን ሰላም ያደፈረሰው ይህ ግጭት በአካባቢው ላይ ትልቅ ሐዘንና ደህንነት ስጋት ጥሎ አልፏል። ሁለቱም ወገኖች ነዋሪዎችና የአካባቢውን አስተዳደር ምስክርነት ወቢ ባደረገ የተዘገበው ዘገባ ባለፈው ሳምንት በኦሮሚያ ክልል ገርጂ ወረዳ ጎቦ ሄማ ቀበሌና በምስራቅ ሲዳማ ዞን ጭሪ ቀበሌ መካከል በአገረሸው ግጭት የ10 ሲዳማ ተወላጆች ሕይወት አልፏል። ከዚህም በተጨማሪ የብዙ ሰው ቁስላቸው ተሰምቷል። ግጭቱ በዜጎች ዕለታዊ ሕይወት ላይ ከፍተኛ ውድመት አድርሷል። በበርካታ ቀበሌዎች የሚኖሩ በሺዎች የሚቆጠሩ ሰዎች ቀያቸውንና ንብረታቸውን ጥለው ለመፈናቀል መገደዳቸውንና አካባቢው የነበረው መረጋጋት በእጅጉ መደፍረሱን ተናግረዋል። በሌላ በኩል የምስራቅ ጉጂ ዞን የጊርጃ ወረዳ ነዋሪዎች ወቢ በማድረግ ወጣው መረጃ እንደሚያመለክተው በጉጂ በኩል በጊርጃ ወረዳ ብቻ እስከ 12 የሚደርሱ ሰዎች የተገደሉ ሲሆን ወደ 40 የሚጠጉ ደግሞ ከባድና ቀላል የአካል ጉዳት ደርሶባቸዋል። ጎጂዎቹ በአዶላ፣ በቦሬ፣ በኩያራ፣ ሻሸመኔ፣ በወላይታ ሶዶና በአዲስ አበባ በሚገኙ የሕክምና ተቋማት ገብተው በመታከም ላይ ይገኛሉ። ከሰው ሕይወት ማለፍ ባሻገር በርካታ የመኖሪያ ቤቶችና የሰብል ምርቶች ተቃጥለው የወደሙ ሲሆን የበርካታ ሕጻናት ተስፋ የሰነቀው የጎቦ ሄማ አንደኛ ደረጃ ትምህርት ቤትም ሙሉ በሙሉ መውደሙ ተገልጿል። ነዋሪዎቹ መንግስት አስቸኳይ የሰላም ማስከበር ስራ በመስራት ጥቃት አድራሾቹን ለሕግ እንዲያቀርብና ቸውን እንዲያስረክባቸው አጥብቀው ጠይቀዋል። ወደ አህጉራዊ ዲፕሎማሲያዊ ጉዳያችን ስንሸጋገር የአሜሪካ የውጭ ጉዳይ መስሪያ ቤት በአፍሪካ ቀንድ የሚያደርገውን ዲፕሎማሲያዊ እንቅስቃሴ በተመለከተ በቅርብ ሰፊ መረጃዎች ሲወጡ ሰንብተዋል። በተለይም ዋሽንግተን በቀጠናው ጸረ ኢትዮጵያ ጥምረት እያደረገች ነው የሚሉ ስጋቶችና ዘገባዎች ከተለያዩ ወገኖች ዘንድ ሲወጡ ነበር። ላይ በአሜሪካ የውጭ ጉዳይ መስሪያ ቤት የመካከለኛው ምስራቅና የአፍሪካ ጉዳዮች ከፍተኛ አማካሪ ማሳድ ብሎስ እነዚህን ዘገባዎች ሐሰተኛና አሳሳስ ሲሉ አጣጥለዋቸዋል። ማሳድ ብሎስ በይፋ ኤክስ ገጻቸው ባሰፈሩት መልእክት ዘገባዎቹ የትኛው መገናኛ ብዙሃን እንዳቀረቧቸው በግልጽ ባይጠቅሱም የተሳሳቱና አላስፈላጊ ውጥረት የሚፈጥር ነው ሲሉ ተችተዋል። አማካሪውም አክለው ዩናይትድ ስቴትስ ቅድሚያ የሚሰጧቸው የጋራ ጉዳዮች ወደፊት ለማራመድ ከኢትዮጵያ እንዲሁም በመላው የአፍሪካ ቀንድና ሰፊው የቀይ ባህር አካባቢ ከሚገኙ ሀገራት ሁሉ ጋር አብራ ትሰራለች ሲሉ የዋሽንግተንን አቋም አብራርተዋል። ፕሬዚዳንት ዶናልድ ትራምፕ አማች የሆኑት ማሳድ ከአንድ ሳምንት ገደማ በፊት በካይሮ ከግብጽ የውጭ ጉዳይ ሚኒስተር፣ ከኤርትራ የውጭ ጉዳይ ሚኒስተርና ከሶማሊያ የውጭ ጉዳይ ሚኒስተር ጋር ተገናኝተው መምከራቸው ይታወሳል። ከሶስቱ የውጭ ጉዳይ ሚኒስትሮች ጋር ባደረጉት ውይይት አገራቱ ከአሜሪካ ጋር ካላቸው ግንኙነት ባሻገር አፍሪካን ቀንድን በተመለከቱ ትኩረት እንደሰጧቸው ብሎስ ገልጸዋል። በቀጠናው ከፍተኛ ውጥረት በተፈጠረበት ወቅት የተካሄደው ይህ ስብሰባ ትልቅ ጥርጣሬ ፈጥሮ የነበረ ቢሆንም ብሎስ ግን አገራቸው የምትከተለው ዲፕሎማሲ ተቀናቃኝ ሀገራቱን ጎራ በመፍጠርና ክፍፍልን ከማባባስ ይልቅ ከሁሉም አገሮች ጋር ግጭቶችን በመከላከል ዘላቂ ሰላምና ጸጥታን ማበረታታት ላይ ያተኮረ ነው ሲሉ ተከላክለዋል። የዶናልድ ትራምፕ አስተዳደር ከቅርብ ጊዜ ወዲህ ከኤርትራ ጋር የነበራቸውን የሻከረ ግንኙነት ለማድረግ ከፍተኛ ጥረት እያደረጉ እንደሆነም ተመላክቷል።
በመጨረሻም በዓለም አቀፍ ደረጃ ትልቅ ትኩረት ያገኘውንና የመካከለኛው ምስራቅ ውጥረት ወደ አዲስ ምዕራፍ ያሸጋግረውን የድሮን ጥቃት ዘገባ እንመለከታለን። ረቡዕ ሐምሌ 2 ቀን 2018 ዓ.ም በግብጽ በሜዲትራኒያን ወደብ በሆነው ዳሜታ በሚገኝ የአሜሪካ ንብረት በሆነው ፈሳሽ ጋዝ በሚቀይርና የሚያከማች መርከብ ላይ ያልተጠበቀ የድሮን ጥቃት መፈጸሙን ሮይተርስ ዘግቧል። የብሪታንያው የባህር ላይ ደህንነት ተቋም አንብሬ የመጀመሪያውን ደረጃ ምዘናና የደህንነት የንግድ መረጃዎችን ጠቅሶ እንደዘገበው ኢኖርጎስ ዊንተር የተባለው መርከብ የቀኝ ጎኗ በድሮን ጥቃቱ ተመቷል። በጥቃቱ ምክንያትም የተቀሰቀሰው እሳት በአቅራቢያዋ ወደ ነበረችው የጋስሎግ ሳሌም የተባለችው ሌላ የጋዝ መርከብ መዛመቱ ታውቋል። በግምት 138250 ኩቢክ ሜትር ማከማቸት አቅም ያላት ኢነርጎስ ዊንተር መቀመጫውን አሜሪካ ላደረገው ኢነርጎስ ፍራክቸር የተባለው ኩባንያ ንብረት ስትሆን የቴክኒክ የደህንነትና የንግድ እንቅስቃሴዎቿን የሚመሩት ደግሞ በቪልሄምሰን ሼፕ ማኔጅመንት እንደሆነ ተገልጿል። ይህ ጥቃት በግብጽ ሜዲትራኒያን የባህር ክልል ውስጥ በመፈጸሙ ቀይ ባህርና የሜዲትራኒያን የንግድ መስመሮች ደህንነት ከቀደመው ባሰ ሁኔታ ስጋት ላይ መውደቁን የሚያሳይ ነው ሲሉ የጂኦ ፖለቲካ ተንታኞች ገልጸዋል። ውድ የአውዲ ሚዲያ ተከታታዮቻችን ለዛሬ ያዘጋጀንላችሁ ዕለታዊ የዜና መጽሔታችን ይህንን ይመስል ነበር። መረጃዎችን ለሌሎች እንዲደርሱ ቪዲዮውን ላይክና ሼር ማድረጋችሁን አትርሱ። እንዲሁም አዲስና ጥራት ያላቸው ፈጣን መረጃዎች በየዕለቱ እንዲደርሳችሁ ቻናላችንን ሳብስክራይብ በማድረግ የደወል ምልክቷን ይጫኑ። ስለተከታተላችሁን እጅግ አድርገን እናመሰግናለን። መልካም ጊዜ